የእግዚአብሔር ፈቃድ ስንል እንዴት ነው? በዮሐንስ ላይም እንደተናገረው ዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪልክ ድረስ ዓለሙን እንዲወዶታል። ልጁ ለዓለም ቤዛ እንዲሆን እግዚአብሔር ፈቃዱ ስለሆነ ልጁን ወደዚህ ዓለም ሰደደው። ይህን ስንል ደግሞ በአብ በወልድና በመንፈስ ቅዱስ መካከል ላኪና ተላኪ አዛዥና ታዛዥ ኖሮ አይደለም። አብ ወልድ መንፈስ ቅዱስ በስልጣን አንድ ናቸው፣ በፈቃድ አንድ ናቸው። አሁን ዓለም የዳነ በማን ፈቃድ ነው ብንል በስላሴ ፈቃድ ነው ዓለም የዳነ። በዓለም ድህነት ውስጥ አብም ወልድም መንፈስ ቅዱስም በፈቃድ አንድ ናቸው፣ መለያየት የለም። ቤዛ የሆነ ማን ነው ስንል ነው በተለየ አካሉ ወልድ የምንለው እንጂ ዓለም እንዲድን ወይም በዓለም መዳን ሂደት ውስጥ ፈቃዱ ያንድ ብቻ አይደለም፣ ወይም የወልድ ብቻ አይደለም፣ ወይም የአብ ፈቃዱ ነው ወልድን ያስገድደው። ሶስት አካላት ስንል በፍጥረት አቋም በፍጥረት ቁመና ያንን ነገር ለመረዳት ከሞከረ ሰው ይሳሳታል። ለምን? በፍጥረት ቁመና ሶስት አካላት ካሉ እነዛ ሶስት አካላት ሶስት የተለያየ ሐሳብ አላቸው፣ ሶስት የተለያየ ፈቃድ አላቸው። እንዲህ አይነት አብ ወልድ መንፈስ ቅዱስ ግን ሶስት የተለያየ ሐሳብ የላቸውም። ሶስት አካላት ቢሆኑም ሶስት የተለየ ፈቃድ የለም። በፈቃድ አንድ ናቸው። አንዲት ምክር፣ አንዲት ሐሳብ፣ አንዲት ፈቃድ። አብ ፈቀደ ማለት ወልድ መንፈስ ቅዱስ ፈቅደዋል። ወልድ ፈቀደ ስንል አብ መንፈስ ቅዱስ ፈቅደዋል። መንፈስ ቅዱስ ፈቃዱ ሆነ ስንል አብ ወልድ ፈቅደዋል። በአንዱ ፈቃድ ተናገርን ማለት የአባት ፈቃድ ሆኗል ብንል ወልድ መንፈስ ቅዱስ ለዛ ፈቃድ ታዘዙ። ያን ፈቃድ አንድ ሰው የራሱን ፈቃድ በሰው ላይ እንደሚጭን እነሱ ላይ ጫነባቸው ማለት አይደለም።